ዝም በል ማይሆን ነገር አትስራ ቶፋ ማይሆን ነገር አትስራ የሰማሽ ምን ነበር አንቺ ደግሞ ምን ነበር እሺ ምን ማለት ነገር ነው ይኸውልህ ለሷ ገደል እንደዚህ ያደረግ ከሆነ እያደረገው ነገር እያደረገ የነበረው እያንዳንዱ ነገር ማለት ነው አንቺ ነሽ አይደል ተሳካልሽ አጣበሽ ተሳካልሽ ነው የሚሰራለት ምን ነው የሚሰራለት እንዴት ነው ማለት ያደረገው ነገር ማለት ነው ምንድን ነው ያደረኩት ቆይ አሁንም እየታጠርከኝ ነው ምንድን ነው የምታወራው ከሰው ወደ የሚመለስ ይሄ ታሪክ ተጠራሽ ነገርሽው ቆይ እስኪ እንዳወራ ከለኝ ቶፋ ምንም እንድታወራ አልፈልግም የሰማኝ ነው ምንም እንድታወራ አልፈልግም ለምንድን ነው በእጅ ማጥራት አሁን ማለት ነው እሷ ላይ ላደረኩት ለእያንዳንዱ ነገር ዋጋ የምትከፍለው አንተ ትሆናለህ ማለት ነው እያንዳንዱ ላነባችሁ እንባ ለእያንዳንዱ የእንባ ዘለላ ዋጋ ትከፍላለህ ስለዚህ እሷ የምታወራውን ትረካ አመንካት እኮ እኔ ጓደኛዬን ከዳኝ ማመን እኔ ስንት ነገር አብረን አየነውን ጓደኛህን ለእሷ ብለህ ለእሷ ታራ ትላንትና ቤት ለገባችሁ ብለህ እሷ ስንት ታሪክ ፈጥራ ለነገረችው ብለህ እኔ ችግር የለውም ነገር ግን እንዳልብያለሁ ዝም በል ብያለሁ ዝም በል እየሰማኝ ነው አይደል ዝም በል ብያለሁ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ ሰላም ናችሁ እኔ ሰላም ነኝ አልሐምዱሊላህ ለቻናሉ አዲስ ሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ነባርተኞችም ደግሞ ላይክ በማድረግ ቤተሰብ ሁኑ ላለው ቤተሰብ ነው የሚባለው ወይስ በነገራችን ላይ ጉፋን ይዞኛል እንጂ ጉፋን እየሳሽ ነው ወይ መመጩ እንዳትሆኝ ስለዚህ ግድ ነው አዎ ስለዚህ ታሞ ተመሟቀቅ ነው ምንድነው የሚባል ተረት አለ ስለዚህ እንደዛ ስለሆነ ነው ማለት ለማንኛውም ነባርተኞች ላይክ አድርጉ ኮሜንት ጻፉ ማለት ነው አዲሶች ደግሞ ላይክ ሼር ሰብስክራይብ ኮሜንት እያደረጋችሁ ቤተሰብ ሁኑ በኮሜንታችሁ መጣለው ወደ ቤታችሁ ማለት ነው እንተጋገዝ እንተባበር ማለት ነው አትለፉ ጣል አድርጉ ከእናንተ የሚቀንስ የሚጎል ነገር የለም ወደ እናንተ መምሄድ የለም ተናንተም ደግሞ የሚያጎል ነገር የለም ማለት ነው ለማንኛውም እንዲያው ምን አይነት እናት ናት ቶየን የወለደች እናት ማለት ይሄን አስመሳይ ሽልጥጥጥ ማለት ነው እስስት لا إله إلا الله كاميرا باينور نوركو بمنينا ما ناتيكي سما طفاي باركي قلطش نبر ማለት ታሁን ቀደም እንደዚሁ በካሜራ ነው ታሹ ወላ ደሳስ ግዲ አሁን ደግሞ መልዘሽ ቢስሚላህ አሁን ደግሞ ጭራሽ ካሜራ ባታኖሩ ነው ማንንም አይታ አንተና ያምንሽም ነበር ማለት ነው ለማንኛውም እሱ አይቀበልሽ ምን ያለሳምሽ ይያላ ነበር ሊያምቦሻቡሽሽ ነበር ለማንኛውም ዋጋ ተቀበል እንዴ አዎ ዲቆ ሰው ለጠገበ ሰው ኮሜዲያኒት ነው ለጠገበ ሰው እንደዚህ የጠገበው ውሸታም እንደዚህ ብታጋልጠው ምን አለ እኔ ብቻ ላነሳልኝ አልክ ስልክህን ሐቂቃተን ለኔ ብቻ ላነሳልኝ አልክ እንደዚህ እኔንም የምታሽልኝ ሰው ነበር የምታናግርልኝ ነበር አዎ ካሜራ ተቀርጧል ካሜራ አለ የምን ካሜራ ነው እያለ ነው የምን ካሜራ መሻኑረሹ ካሜራውን አሁን ቀለጥኩ አሁን ተወጣ አሁን ጉድ ይፈላ አዎ አሁን ነው ከሰርኩ በቃ አሁን ከሰርኩኝ አሳዩ ካሜራውን አዎ ናላሳይ ካሜራውን እያለችው ነው ናላሳይ እያለችው የምን ካሜራ ስለምን ካሜራ ነው የምታወሩ እያለ ነው እንዴ አንተ ብቻ ነህ እንዴ ድራማ መስራው ድራማ ሰርቼ ያለው በልቼ ያለው ማለት ውሸት ቀረ ድሮ ማለት ነው እንደዚህ የተከልን ነው ማስለፍለፍ ሰዎችን ለዛ ነው ስለዚህ ችግር የለውም ለማንኛውም ኸይር ነው ኢንሻአላህ አው ጉዲ ፈልቷል አይ ዝላል በደንብ ዝላል ማለት ነው አው በደንብ ዝላል እንዴው ሳላችን እንደነሰበው ካ እንደዚህ በረድ እያደረግን ነው ለከቱ እናረጋው ማለት ነው ምክንያቱም አመት የተኛ መስለናል ልምጥ ነው ያደረገን ያ ረቢ አላህ እንደገና ደግሞ ማን የመዲያም ቀመሞች በፈጠራችሁ አምላክ ይሁንባችሁ ከባድ ነገር አታንሱ እኔ ታመም ያለው ጀርባዬ ታሟል ማለት ነው ሆዴም ታሟል ነገ ሂጄ ሰላህ ዲንን እንደነሚወለድ
ለማንኛውም አሁን ጉዲ ፈልቷል። አንተ ቦቀቦቅ ማለት ነው። ምን እንደ ወንዶች ወይ ትከሻ ያለህ ወይ ቂጥ የለህ ምን አለህ? ጣውላ የጠናበት ጣውላ ተጣውላም ጣውላ ማለት ነው። የስሱ ጣውላ የማይችለው ደቃቃው ጣውላ ነው አንተ። ታንተ የበለጠ መሰሪ ናት። እለቆ የተሰራውን ዱሮን ብትናገር ኑሮ ይሻለ ነበር አንተ መሰሪ። የነ የምትሄደው አስወጣው በቦክስ ብላ ነበር ማስወጣት የነበረበት ወፋ ዝም ብላ ነበር መልቀቅ ያለብህ። አንቺም ሂጂ በላት እሷንም አዎ ትሄድ አስመሳይ ትሄድ ይበቃታል። ትሄድ ይህን ያህል አስታምሃል። በቃ ትሄድ። ኢንቬክስተሩንም ማን ያልከው እሱን ታታስከትል ደግሞ አብረራ ትልቅ ይሄ ነው የሚሻለው ማለት ነው። ለማንኛውም ጋይስ ሀቂቃትን አንድን ሰው ውሸታም አድርጎ በምላስ ሰውን ማሳመን ያንን ሰው እየበደለ አንድን ሰው ልክ በቃ ምንድን ብዬ ልንገራችሁ ስለዚህ ጉዳይ ማለት ነው። አሁን እሷን ገድሎ ሄዷል። በቃ እሷን ከሰው በታች አዋርዶ ሄዷል። ግን የተዋረደው እሱ ነው። ልጅቱ ገምና ስለሆነ ግን ሰርታለታለች ማለት ነው። ምክንያቱም ብዙ ሰዎች እንደዚህ እያደረጉ የሚያደርጓሉ የሚያጭበረበሩ እውነታ ተቀምጦ ስንት ነው የሚያወሩ ማለት ነው። እና ለማንኛውም ነቄ ነው ታኬና መልኬ ብሏል ያገሬ ልጅና በገምንነት ሁሉም ነገር ተስተካክሏል ማለት ነው። አላቅም ብቻ በጣም እንትን ነው። ስለዚህ ራስህን መጠበቅ አለበት ወፋ። አዎ ብያለሁ እኮ እኔም ስበብ ነው የምትፈልገው ቤት ለመግባት። አዎ ካሜራውን አጥፋና ውጣ። ከባድ ነው ሀቂቃትን በጣም ነው የሚከብደው። ምክንያቱም ጓደኛ ከማለት ይልቅ ወንድሜ ብለው የሚቀልኝ ገባ። ስለዚህ ገብቶኝ ነበር። ነገር ግን የእናንተ ሁኔታ ምንም ስላልገባኝ ግራ ስለገባኝ ተውኩኝና እሷን ወደ አለች ሄድኩ። እሺ ጥፋት ነው ባለፈው አለፍነው ጨርሰዋል። ለምን ወደ ኋላ ሄዱ? አሁን እሷ ሄደች። የእሷ ነገር አንጀትን በቶ ከሆነ ነገር በቃ መልስላል። ከዚህ በፊት እኛ ጋር በጣም ብዙ በደረጃ ያለች በጣም ብዙ የሰው ልጅ የሚያደርገውን ሳይሆን የማያደርገውን በደረጃ ስትበድል የነበረች ሰው ነች። ስለዚህ ቆይታ ገባ ቤት እስከ ዛሬ ምን አልከፈትክም? ዛሬ ሲገባ ነው የሆነባ እንት ለብራ እንጂ ድል ሲያወራ ቀጠበት ዛሬ እንደግ በምን ይገኝም እንዴት ስለከለበት ታቀርማ ያንስ እንደተቆጣጣን አይ ያንስ ስለሰለፈ ባለ ሰራዋ ዛሬ እንደተገፋ ያልኩ ዛሬ ወንድናት እንደተቆጣጣን ሲወጣ ስለሰለፈ ባለ ሰራዋ ከወቀ ዋላ ሰጥተን ናፍቀናል እሱ ተስፋበት ከከከኝና ተቃጥሎ አንተ ራስህ ሰው በቃ በቃሽ እሺ ታስተካክል ማለት ነው ነገር መሰለህ እሺ ከነገር አብራራው ታሪክ ያስገባው ነው አይደለም እኛ በጣም ብዙ ነገሮች እናደርጋለን በጣም ብዙ ነገሮች ማለት ነው እስኪ አንዴ የገባችሁ ልትሰለኝ እንደሆነ የገባኝ ነች ያስተምር ነው ታስገባው ታዲያ ከኛው ታውቁ ይችላል ይከራከሩ ትንሽ እየተጠራጠረ ነበረ በሰዓት የምን ተጠራጣሪ ላይሆንም ይችላል ብለን አሰብን። እንዴት ነው ተጀመረ ይመጣሽ ነበር ቁም ወንድሜና ጓደኛዬ ተሰብስበው ነው ይዘዋል የመጡት። ከእነሱ ውጭ መሆን አልቻልኩም ነበር በሰዓት አስፋልት ላይ ያለች ስለተጠራጥ ነው ታዲያ አሁንም መመለሽ መስዋዕት እኩል ነበር። ስለዚህ አሁንም እኛ ችግር ተጋርቶብን ሊሆን ስለሚችል ያለፈው ታሪኳን እየነገርከኝ ምናምን መጠንቀቅ እንዳለብኝ እንዲገባኝ ይፈልጋል። ስለዚህ ከተዋወቃችሁ ጀምሮ ስራ ያስኩልያለች በመቀጠላት ሶስተኛ ስንተኛ 11ኛ ክፍል ነበራል
ይደብርሃል? ነገርኩህ እኮ ወንድ ልጅ ነው። በእርግጥ ወንድ ልጅ የትኛውም ወንድ ልጅ በጥፊ መመታት አይወድም። ይሄ የጋራ ስሜታችን እኮ እኔም አልወድም። ስለዚህ ስለማልወድ ነው በጥፊ መመታትን ስለማልወድ አንተ ስትመታ በዛው ልክ ነው የተሰማኝ። ለምንድን ነው የምታስታውሰኝ ታዲያ? ችግር የለውም። እኔ ግን ማወቅ ፈልጋለሁ እና ደግሞ ድጋሚ እኔ ቤት ከዚህ በላይ ምን እንድነግርህ ድጋሚ እኔ ቤት መምጣት ስትፈልግ ያንን ጥፊ እንድታስታውሰው ፈልጋለሁ። ምክንያቱም እኔን ብሎ የመጣ ሄዳለች እኮ አላውቅም። በሆነ አይነት መንገድ ልጅቷ ከሲ ነገር ነች። በሆነ አይነት መንገድ ተመልሳ ልትመጣ ትችላለች። አላውቅም። ይኸውልህ አሁንም እየነገርኩህ ያለሁት ነው ወይስ እንዳልኩህ ቅድም ልትመጣ ትችላለች ምናምን የምትለው ነገር ሌላ ነገር ሀሳብ ውስጥ ገባ። ሄደች፣ በቃ ሄደች። እንኳንም መጣች ከህይወት እኔም